ሰላም ጤና ይስጥልኝ የተከበራችሁ የሶሎዳ ሚዲያ ቤተሰቦቻችን እንዴት አላችሁ? በዚህ ዝግጅት ዶክተር ገብረየሱስ ተክሉ ኢትዮጵያዊነትን አስመልክተው ከኦሪያ ሚዲያ ጋር በትግርኛ ቋንቋ ያደረጉት ቃለ ምልልስ በመተርጎም ወደ እናንተ እንደሚከተለው አዘጋጅተን ልናቀርበው ወደናል። ከኛ ጋር እየተከታተላችሁን እንድትቆዩ እንዲሁም የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንደተለመደው እንድትከታተሉን ከወዲሁ በአክብሮት እጋብዛለሁ። ጋዜጠኛው እንዲህ ሲል ጥያቄውን ጀመረ። ኢትዮጵያ ጎታናለችና በድላናለችና እንገንጠል የሚል ሐሳብ እንዴት ያዩታል? ዶክተር ገብረየሱስ ምላሻቸው እንዲህ ሲሉ ጀመሩ። እንግዲህ ለኔ ኢትዮጵያ ማለት ሳሩ፣ ቅጠሉ፣ አፈሩ፣ ምድሩ ነው። ኢትዮጵያ እጅግ በጣም የሚያኮራ ታሪክ ያላት ሀገር ናት። እንዳለመታደል ሆኖ ግን የዲሞክራሲ ተቋም ግንባታ ላይ ገና ናት። ዲሞክራሲያዊ መንግስት አይተን አናውቅም። በየጊዜው የሚመጡ ገዢዎች ሊበድሉ ይችላሉ፣ ነገር ግን የማንንም አካባቢ አይወክሉም። እነኚህ አምባገነን መንግስታት በትግራይ ላይ ላደረሱት ጥፋት የግላቸው እንጂ ማንንም አይወክልም። በ1960ዎቹ እነዋለሉኝ ከሩሲያ ያመጡት ተማሪዎች ከስታሊን የቀዱት ተሞክሮ ሩሲፊኬሽን የሚለው ወደ አማራናይዜሽን የሚለው ፓራሌል ፈልገው ነው የሰሩት። እነ ስታሊን በሌላ ብሔር ያደረሱት በደል ወደ ኢትዮጵያ በማምጣት አማራ የሚመስሉት ሩሲያኖች ናቸው፣ ተበዳይ ደግሞ ትግራይ ወይም ኦሮሞ የሚል ፓራሌሉ ፈልገው ነው የሰሩት። ይህንን አመለካከት በባህል፣ በእምነት፣ ባለባበስ በጣም ከኛ ጋር ከሚመሳሰሉት አማራዎች አጣልቶናል። ይህ አመለካከት ተጋሩ 1000 ዓመት በሌሎች እንደተገዛን አድርጎ የሚተርክ ነው፣ ግን ስህተት ነው። ከ1270 ዓመተ ምህረት እስከ መንግስቱ ኃይለማርያም የነበረ የስልጣን ውረድ ተዋረድ የሰለሞን ዘር የዳዊት ወንበር መሰረት ያደረገ ነው። አማራም፣ ኦሮሞም፣ ትግራይም ሁሉም ያካትታል። ስለዚህ 700 ዓመት የነበረ ዳይናስቲ የአማራ ነው ማለት ስህተት ነው። እዛ አካባቢ ተደጋጋሚ ጦርነት የሚካሄደው ደግሞ መግቢያ ቀይ ባህር ስለሆነ ነው እና በየጊዜው አልገዛም የሚሉ መሳፍንት የሚፈልቅበት ቦታ ስለነበረም ጭምር ነው። በእንደርታና አጋመ፣ በአጋመና አድዋ መሳፍንትም ለወንበር ተብሎ ጦርነት ነበረ። የአጋመ ራስ ስብሃት ከደጃት ገብረስላሴ አድዋ መስፍን በአኾራ ደም ተፋሰዋል። ግን አጎትና የእህት ልጅ ነበሩ። ለወንበር ሲሉ ግን ተጋደሉ። በአማራና በትግራይ ንጉሶችም በተመሳሳይ እንደዛ ነበረ። ስለዚህ በትግራይ ብቻ የተደረገ ጭቆና አይደለም። ለምሳሌ አጼ ሚኒሊክና አጼ ኃይለ ሥላሴ ብንወስድ እኛ አማራ ስለሆንን አይደለም ስልጣን የሚገባን አይሉ፣ የሰለሞን ዘር ስለሆንን ስልጣን ይገባናል ይላሉ እንጂ። ስለዚህ እነሱ ላጠፉት የአማራ ህዝብ አይመለከተውም፣ አጼ ዮሐንስ ላጠፉት የትግራይ ህዝብም አይመለከተውም። ስለዚህ ለምንድነው አማራ የምንለው? አስሬ አንዳንዶቹ እንዳው ሸዋ ይላሉ። የተለያየ መላምት። ለምሳሌ አጼ ኃይለ ሥላሴ ብንወስድ ፊት አውራሪ አበበ ደስታ ስዩም የተባሉ የተንቤን ተወላጅ በባዮግራፊያቸው እንደጻፉት አጼ ኃይለ ሥላሴ በተንቤን ጸጸራ የሚባል ቦታ ተወላጅ ነኝ በማለት በወረዳ ፍርድ ቤት ተከራክረው 3 የእርሻ ቦታ መውሰዳቸው በታሪክ ተጽፈዋል። አጼ ኃይለ ሥላሴ ማንን ያደንቃሉ ተብለው ሲጠየቁ ምንም አልተሰራላቸውም እንጂ አጼ ዮሐንስን አደንቃለሁኝ ብለዋል። ስልጣን ከተረከቡባቸው አጼ ሚኒሊክን እንኳን አደንቃለሁኝ አላሉም። አይተህ ከሆነ በ1931 ዓመተ ምህረት የጻፉት ህገ መንግስት ላይ ይህ ስልጣን ከንግስት ሳባና ንጉስ ሰለሞን ሲወርድ ሲዋረድ የመጣ ስልጣን ነው ይላል እንጂ አማራ ስለሆንኩኝ አይልም። አጼ ኃይለ ሥላሴ በጋብቻ ብናይም ሴት ልጃቸው ለትግራይ ድረዋታል። ለራስ ልዑል መንገሻ ድረዋታል። ትግራይ በዛ ጊዜ እና አጼ ዮሐንስ ልጆች ናቸው ተካፍለው ሲያስተዳድሯት የነበሩት። ሰልፍ አድሚኒስትሬሽን ኤክሰርሳይዝ ለማድረግ ሞክረዋል። አጼ ኃይለ ሥላሴ ፊውዳል ስለነበሩ ያልታዘዟቸው ይመቱ ነበረ። ለምሳሌ ቀዳማዊ ወያነ ራያ፣ እንደርታ ከተከዘ እስከ ዕዳጋ ሐሙስ ሲፋለሟቸው፣ አክሱም፣ አድዋ፣ ሽሬ ደግሞ ከመንግስት ጋር ነበር የቆሙት። ጋዜጠኛው እንዲህ አለ። ተገደው የገቡ አሉ መሰለኝ። ዶክተር ገብረየሱስ ምን ማለት ነው ተገደው? ለቀዳማዊ ወያኔ ታጋዮች ያጠቃዋቸውና የደመሰሷቸው እኮ ተጋሩ ናቸው። ሁሉም የቀበሌ ወረዳ፣ ዞን መስተዳደር ከአጼ ኃይለ ሥላሴ ጋር ነበር የቆመው። የአጼ ኃይለ ሥላሴ ጦር ገና ወሎ እያለ በራያና እንደርታ ገጠር ቤት የደረሰ ግፍ፣ ወረራ፣ ግድያ በተጋሩ ነው የተፈጸመው። ስለዚህ የነበሩት ግጭትና ጭቆና በገዥ መደብና ተገዢ እንጂ
በህዝብ መካከል አልነበረም። አንድ መሪ እኮ አንድ ማህበረሰብ ይወክላል የምትለው በማህበረሰቡ በህጋዊ ምርጫ ከተመረጠ ብቻ ነው። እነኚህ ግን በሰሎሞናዊ ሰርወ መንግስትነት የመጡ ናቸው። ስለዚህ ክፉ ከማንኛውም ማህበረሰብ ስለሚወለድ ከአንድ ህብረተሰብ ማያያዝ አይገባም። ስለዚህ ትግራይ ብቻዋ የተጨቆነት የተቀጠቀጠች አድርገህ ማሰብ ስድብ ነው። ትግራይ የዘርዓ ያዕቆብ፣ የልብነ ድንግል፣ የሰርጸ ድንግል የተባሉ ንጉሶች ገዢዎች መገኛ እንጂ የተበደለችና አልቃሻ አድርገህ መሳል ስድብ ነው። እንደ ሌሎቹ በትልቁ ኢምፓየር ላይ የነበረች በንግድና በወታደራዊ ጡንቻ የነበራት እንጂ ሁሉም እየመጣ በጥፊ የሚላት አልቃሻ ልጅ አልነበረችም። የውሸት ትርክት እንጸየፍ። ሌላ ስለ ሀገርነትና መገንጠል ላልከው ነገር ብናይ መገንጠል ሌላ ጣጣ አለው። አንተ እንዳልከው መገንጠል ሰላም ያመጣል ሳይሆን ግጭት ነው የሚወልደው። ለምሳሌ ህንድና ፓኪስታን ሲለያዩ ካሽሚር እስካሁን በኒኩለር ይጠበቃል። ደቡብ ሱዳን ከሱዳን ስትለየው ይኸው እስካሁን ጦርነት ውስጥ ናቸው። ኤርትራ ከኢትዮጵያ ስትገነጠል በባድመ ስንት ደምነት መጣ። መገንጠል የተጨቋኞች ሐሳብ ሳይሆን እኔ ልዩ ነኝ፣ ሀብታም ነኝ፣ ወርቅ ነኝ፣ ከዚህ ደሃና ያልሰለጠነ ህዝብ ምን አለኝ እገነጠላለሁኝ ከሚል አስተሳሰብ የሚመጣ የትምክህተኞች ሐሳብ ነው። ለምሳሌ በጣሊያን ውስጥ ቬነስ የሚባሉ ሰፈር እኛ ሀብታሞች ነን ከቀሪው ሳቬጅ ማህበረሰብ ምን አለን የሚሉ አሉ። ነገር ግን በህግ ተከለከሉ። በስፔን ደግሞ ካታሎን የሚባሉ አሉ። የኤርትራ መገንጠልም የጨቋኝ ሳይሆን የትምክህተኞች ሐሳብ ነው። ከእንግዲህ 1000 ኪሎ ሜትር የባህር በር ይዘናልና ለኢትዮጵያ አስገድደን አንገቷ ይዘን እያስከበርናት ቁጭ ብለን እንበላለን የሚል የኪራይ ሰብሳቢነት እሳቤ ነው። የኛ የትግራይ መገንጠል የሚል አስተሳሰብም ከነሱ የተቀዳ ነው። የትግራይም እኛ የአስተዳደር ልምድ አለን፣ ፊደል አለን፣ ግዕዝና ሐውልት አለን፣ ከሌሎቹ የተለየ ነገር አለን። ይህ ታሪካችን አማራ እየወሰደው እየሰረቀው ስለሆነ እንገንጠል የሚሉ ብሔርተኛው የክልሉ ፓርቲዎች እሰማለሁኝ። ጋዜጠኛው ታዲያ ይህ ልክ አይደለምን አለ። ዶክተር ገብረ ኢየሱስ እንዲህ አሉ። በፍጹም አይደለም። ለምሳሌ በዘመነ ምኒልክ የነበረ ታሪክ ጸሐፊ መሐመድ እድሪስ በገጽ 3 ምን ይላል? The original Amhara saint are military expansion from ትግራይ ይላል። ሸዋ ያለው ዳይናስቲ ከትግራይ የሄደ ወታደራዊ አስተዳደር ነው፣ ተስፋፊ ነው ይለዋል። ስለዚህ የዛሬ 700 ዓመት የዛግዌ ስልጣን ስላልተመቻቸው ተነቅለው ወደ ሸዋ የመጡ ህዝቦች እንዴት የአክሱም ስልጣኔን አይመለከታችሁም ትላቸዋለህ? በብዛት አክሱም ያለው ስልጣኔና ቅርስ ከልደተ ክርስቶስ በፊት ነው። እነኚህ ሰዎች ደግሞ ተጓሩ ሆነው ከመጡ 1300 ዓመት አድርገዋል። በየትኛው መስፈርት ነው አክሱም የማይመለከታቸው? ለምሳሌ አጼ ልብነ ድንግል በግራኝ አህመድ ሲሸነፍ እየወረጠ ወደ አባቶቹ ርስት ትግራይ ሄዶ ደብረ ዳሞ ተሸሽገዋል። ልክ ህወሓቶች ከሸዋ ሸሽተው ትግራይ እንደገቡት። ስለዚህ አሁን የአክሱም ስልጣኔ ማለት የአሁኗ የተጨፈለቀችው ትግራይ ብቻ ነው ለህ ማሰብ ክብረ ነክነት ነው። የአክሱም ስልጣኔ ከየመን እስከ ህንድ የተዘረጋ ነው። በዚህ አካሄድም የአክሱም ስልጣኔ ለኤርትራውያን አይመለከታቸውም እንዳትለኝ ብቻ እፈራለሁ። ስለዚህ ለአማራም ፊደልም ሐውልትም የነሱም ጭምር ነው፣ ጠብቀውታል። ደጃቱቤም ትግራዋይ ነው። በሁለት ህዝብ በጀግንነትም በሸፍትነትም ተመሳሳይ ታሪክ አላቸው። ስለዚህ ትግራይ ልገንጠል ብትል ሁሉም ሰው እንደ ቴሮሪስት ወይም ደግሞ አሸባሪ ያያታል። በዚህ ሰዓት በአሜሪካ ብቻ 2300 ተገንጣይ ኃይሎች አሉ። በህንድ 150፣ በእንግሊዝ 80 ተመሳሳይ የንገንጠል ጥያቄ የያዙ ኃይሎች ይገኛሉ። ስለዚህ ይህ ጥያቄ በእኛ ሀገር ብቻ አይደለም። እኛ እንድንገነጠል ከግብጽ በስተቀር ማንም ሀገር አይደግፈንም። ምክንያቱም ግብጽ የኢትዮጵያ ጠላት ስለሆነች። ስንገነጠልም ብዙ ወጣቶች እናስፈጃለን። በኢትዮጵያውያን ዘንድም በጥርጣሬ አይን እንድንታይ ያደርጋል። በስተመጨረሻም አይሳካም። ምናልባት ኢትዮጵያን አምርሮ የሚጠላ መሪ 4 ኪሎ ቤተ መንግስት ከገባ የትግራይ የመገንጠል ጥያቄ ሊሳካ ይችላል። ጋዜጠኛው ቀጠለ። ሀገር ከመሰረትን ከህወሓት የባሰ መንግስት ይፈጠራል እያሉ ነው። እንዴትና በምን ሂሳብ? እንደዚህ አይነት ፕሮግራም ያላቸው ፓርቲዎች የሚያራምዱት ሐሳብ እንቅስቃሴ ስላልተመቸዎት ነው ወይ አለ። ዶክተር ገብረ ኢየሱስ እንዲህ ሲሉ መለሱ። ለምሳሌ ጀብሃና ሻዕቢያ ሀገር ከመሰረትን ሲንጋፖር እንሆናለን ሲሉ ነበር። ከዛ የተገባው ፕሮሚስ ሲዘገይ ህዝብ መጠየቅ ሲጀምር
ዱላ ይጀምራሉ። ስንት ወጣት ፈጅተዋል። ጋዜጠኛውም ቀጠለ። እነሱማ በምርጫ ሳይሆን በዱላ በጥይት ስለመጡ ነዋ። ዶክተር ገብረየሱስ እንዲህ አሉ። በወታደራዊ መጥተው ሰላማዊ የሚሆናሉ፣ በምርጫ መጥተውም አምባገነን የሚሆኑም አሉ። ለምሳሌ ሂትለር ወደ ስልጣን የመጣው በሰላማዊ ፍትሃዊ ዲሞክራሲያዊ መንገድ ነበረ። ቆይቶ ምን እንዳደረገ ግን ዓለም ድፍን እስካሁን ሲሰቀጥጠው ይኖራል። ዲሞክራሲ አንዳንዴ ለራሷ እንኳ ፕሮቴክት አታረግም የምንለው ለዚህ ነው። የባለፈው የምሁራን መድረክ ተመሳሳይ ሐሳብ ስላነሳው ምን እንዳጋጠመኝ ታውቃለህ? ማነህ ከየት ነው የመጣኸው እያሉ ውርጅብኝ አወረዱብኝ። በሐሳቤ ሳይሆን ማንነቴን ማጥናት መጠየቅ ጀመሩ። እነኚህ ሰዎች ስልጣን ቢይዙ ኑሮ ምን እንደሚያደርጉኝ አስብ። ጋዜጠኛ ቀጠለ። ይህ ሐሳብ ግን የህዝብ እኮ ነው አላቸው። ዶክተር ገብረየሱስ ውሸት በትግራይ ይሁን በኢትዮጵያ አንድ የተለመደ መጥፎ ነገር አለ። አንድ ሐሳብ ጥቂት ሰዎች ይፈጥሩትና በሜይንስትሪም ሚዲያ፣ በሶሻል ሚዲያ፣ በተለያየ አካውንትና ግለሰቦች አሰራጭተው የህዝብ የማስመሰል አባዜ አላቸው። ለምሳሌ ባለፈው ምርጫ እነኚህ ተገንጣይ ፓርቲዎች ፕሮግራማቸው በሚዲያ በቴሌቪዥን አስተዋውቀዋል። አንድ የፓርላማ ወንበር ግን አላገኙም። ህዝብ የሚያዋጣውን ስለሚያውቅ ነው። ጋዜጠኛው ቀጠለ። የኢትዮጵያ መንግስት የመከላከያ ሰራዊት በትግራይ ያደረሰው ግፍ እያየ እንዴት ሀገረ ትግራይ መመስረት አያዋጣም ይላል አላቸው። ዶክተር ገብረየሱስ እንዲህ አሉ። በኢትዮጵያ ታሪክ እስካሁን ምርጫ ተደርጎ አያውቅም። በመፈንቅለ መንግስት የማጭበርበር ወይም የይስሙላ ምርጫ ነው ያለው። ፓርላማውም በተመሳሳይ ደሃና ያልተማረ ተወካይ ስላለ ደፍሮ መንግስትን የሚጠይቅ አታይም። እንደ መኖሪያ ቤት እንደ መጠለያ ቤት ነው የሚጠቀሙበት። ለመለስ ማጨብጨብ ብቻ ነው ስራቸው። ፓርላማ ተብሎ የስዬ አብርሃ ህግ ብሎ ያጸደቀ ነው እኮ እንቅልፋሙ ፓርላማ። ስለዚህ ኢትዮጵያ መታናለች የሚለው ትርክት የኛ ሰዎች ከተጠያቂነት ነፃ የሚያደርግ ነው። ምናልባት መንግስት ጥቃት አደረሰብንም የራሳችን ኢህአዴግ የተባለ የራሳችን ሰዎች ያቋቋሙት ስርዓት ነው፣ ሌላ የለም። እኛ ከስልጣን ውክልና ተነጥለን አናውቅም። በደርግ ጊዜም ሁለተኛ ተወካይ ነበረን። አፋር እንኳን እንደዛ ቢሉ ይታመናው ይሆናል እንጂ። ኢትኖ ናሽናሊስት በባህሪያቸው ህዝብ በስሜት አነሳስተህ መነጠል ነው። ኢትዮጵያ ለኢትዮጵያውያን የማትመች ሀገር እያደረግናት ያለነው ሶስት አካላት ነን፣ የኦሮሞ፣ የአማራና የትግራይ ኢሊት። ስለዚህ በደል ይኖራል፣ ግን የብሔር ጭቆና አታስመስሉት። ከተከዘ ማዶ የነበረ ደጃዝማች ኃይለማርያም ገብረ ትግራዋይ ነው። ራስ አሉላና ራስ ሀጎስ እርስ በርስ ተጋደሉ። እረ ብዙ። ስለዚህ ኢትዮጵያ ለብቻችን በድላናለች የሚለው ውሸት አቁሙ። ደጃዝማች ተከዜ ተሻግሮ ስለመጣ አማራ አናደርገውም። ትግራዋይ ጥሩ የማስተዳደር ልምድ ካለው ለምንድን ነው ታዲያ የህግደፍ ሰዎችን ኢሳያስን ጨምሮ የትግራይ ዘር ያላቸው ለምንድን ነው ታዲያ ህዝቡ በደንብ የማይመሩት የማያበለጽጉት? በጣም ያሳፈረኝ ደግሞ የደቂቀ እስጢፋኖስ ጥቃት እንኳ የብሔራ መልክ ልናስይዘው መሞከራችን በጭራሽ ውሸት ነው። ንጉስ ዘርዓ ያዕቆብ እናቱ አክሱም ናት፣ አባቱም በአንድ በኩል የትግራይ ተወላጅ ናቸው። እንኳንስ ደቂቀ እስጢፋኖስ 7 የራሱ ልጆች እንኳን በእምነት ጠርጥሯቸው 4ቱ ቀጥቅጦ ገድላቸዋል። 3ቱ ሽባ ሆነው ቀርተዋል። ስለዚህ የብሔር መልክ ጭራሽ የለውም። ሚስቱም ሳይቀር ገድለዋታል። ስለዚህ ጄኖሳይድ ነው፣ ሃይማኖታዊ ጄኖሳይድ። አማራ በተጋሩ ያደረጉት ሳይሆን ተጋሩ በተጋሩ ላይ ያደረጉት ሃይማኖታዊ ጄኖሳይድ። እኛ ተጋሩ ሐሳባችን፣ ልባችን፣ ህልማችን ሰፊ ነው። ሰፊ ሀገር ያስፈልገናል። መነጠል ከኛ አይሄድም። አፋር ቢነጠል ያምርበታል። ለምሳሌ አዲስ አበባ ወይም ሌላ ቦታ እስኪ አፋር ሆቴል አሳየኝ። በአፋር ያለ ሆቴል በሙሉ የተጋሩ ነው። ጋዜጠኛው እንዲህ አላቸው። ትግራይ እኮ ጠባብ አይደለም። ለምሳሌ በዚህ ወር 10 ኩንታል ወርቅ ወጥቷል። ቢሮክራሲ ስላለ ነው እንጂ የሚወጣው ይባላል። ዶክተር ገብረየሱስ እንዲህ ሲሉ መለሱ። የብሔር ግጭት በዚህ 50 ዓመት ነው የተፈጠረው። ድሮ ሴንተር ፔሬሄሎን ነበር፣ አሁንም አለ። ሸገር ብቻ ማዘመን፣ ኢኮኖሚ በአንድ ማዕከል ማጎልበት። ኢህአዴግ በዚህ ጎበዝ ፍትሃዊ ነበረ። ለምሳሌ አስመራ ጭቆና በዛብኝ ብላ ተነጥለው፣ ነገር ግን የባሰ ጭቆና አላቸው። እንዳው ሰፊ ስትሆን ሲከፋህ ትደበቃለህ። አስመራ ከከበደህ ኢሊባቡር ትሄዳለህ። በጠባብ ሀገር ግን መሸሻ መደበቂያ እንኳን የለህም። አሜሪካ 50 ስቴት የደረሰችው በጦርነት በድርድር በብዙ ነገር ነው።
እኛ ሀገር ኤርትራ ስትገነጠል እንኳ ኢህአዴግ እንደሱ ያሉ ጉሬላ ፋይተሮች ይዞ የህዝብ ውክልና ሳይኖረው ገና ሽግግር ሆኖ ነው ሪፈረንደም የፈረመው። በዓለም ህግ የተከለከለ ነገር። አፋር በዚህም በዛም በኃይል ተደፍጥጦ ነው የተባረረው። ስለዚህ ኢትዮጵያ ለተጋሩ እንደ ጠላት የሚያዩዋት ወረራቸውን ስለዘጋንባቸው ነው። በዓለም አቀፍ ህግ የጣስነው ነገር ነው። አንድ ሀገር ቴሪቶሪያል ኢንቴግሪቲ የመጠበቅ ኃላፊነት አለበት ይላል። ኤርትራ የኢትዮጵያ መንግስት ባይፈቅድ ኑሮ ሀገር አትሆንም ነበር። ለምሳሌ ሶማሌ ከኤርትራ በፊት ነው ነፃ የወጣችው፣ ግን አንድ ድምጽ ስላጣች ሀገር መሆን አልቻለችም ሲሉ ሐሳባቸውን ለኦሮሚያ ሚዲያ አጋርተዋል። ውድ የሶሎዳ ሚዲያ አድማጭ ተመልካቾቻችን እንደነ ዶክተር ገብረኢየሱስ ተክሉ የመሳሰሉ ሀገራቸውን አብዝተው የሚወድና ለሀገር ሉዓላዊነት በተጠንቀቅ ቆመው የሚሞግቱ የትግራይ ተወላጅ ኢትዮጵያውያን ያብዛልን እያልን እኛም በሶሎዳ ሚዲያ ስም ለዶክተር ገብረኢየሱስ ተክሉ ያለንን ክብር ለመግለጽ እንወዳለን። ሰላም ጀግኖች አባቶቻችን ተዋድቀው ዳር ድንበሯን ጠብቀው ላቆይልን ሀገራችን ኢትዮጵያ